ሰላም ይህ የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በደቡብ ኢትዮጵያ ክልል ጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተው የመሬት መንሸራተትና የጎርፍ አደጋ ምክንያት ሕይወታቸው ያለፉ ሰዎች ቁጥር 102 መድረሱ ተገለጸ። የመሬት መንሸራተትና የጎርፍ አደጋው የተከሰተው በጋሞ ዞን በደጋማ አካባቢዎች በጣለው ከባድ ዝናብ ምክንያት እንደሆነ ተጠቅሷል። በዚህም በአደጋው በጋጮ ባባ ወረዳ ማዞ ዶይሻ ቀበሌ ብቻ የ102 ሰዎች ሕይወት ማለፉና እስካሁንም የ52 ሰዎች አስክሬን መገኘቱንም ጋሞ ዞን ኮሙኒኬሽን ባወጣው መግለጫ አስታውቋል። የክልሉ መንግስት ኮሙኒኬሽንም በበኩሉ ዛሬ ባወጣው መግለጫ 52 ሰዎች ሕይወታቸውን ማለፉን ጠቅሷል። አደጋውን ተከትሎም በዛሬው ዕለት የክልሉ ርዕሰ መስተዳደር ጥላሁን ከበደ ለአደጋው ፈጣን ምላሽ መስጠት በሚያስችሉ ጉዳዮች ዙሪያ ከክልሉ አደጋ ስጋት ምክር ቤትና ከጋሞ ዞንና አርባ ምንጭ ከተማ አመራሮች ጋር መወያየታቸው ተገልጿል። በውይይቱም የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ መጋቢት 1 ቀን 2018 ዓ.ም በዞኑ የተለያዩ አካባቢዎች በጣለው ከባድ ዝናብ በአራት ወረዳዎች ላይ ጉዳት መድረሱን ተናግረዋል። በአርባ ምንጭ ከተማ የኩልፎ ወንዝ ሞልቶ ተፈጥሯዊ አቅጣጫውን ለቆ በመሄዱ ምክንያት ባደረሰው ጉዳትም 87 አባወራዎች ከቤት ንብረታቸው መፈናቀላቸውን የከተማው ከንቲባ መስፍን መንዛ ተናግረዋል። በአደጋው 31 በተለያዩ ደረጃዎች የሚገኙ ማህበራት፣ 2 የኢንቨስትመንት ፕሮጀክቶችና የአንድ ግብረሰናይ ድርጅት ንብረት መውደሙንም ከንቲባው አመላክተዋል። በክልሉ መሰል የመሬት መንሸራተት አደጋ ሲያጋጥምም ያሁኑ ለመጀመሪያ ጊዜ አይደለም። ከ2 ዓመት በፊት በክልሉ ጋሞ ዞን ገረሴ ዙሪያና ገዜ ጎፋ ወረዳ እንዲሁም ወላይታ ዞን በተከሰቱ የመሬት መንሸራተት አደጋዎች የበርካታ ሰዎች ሕይወት ማለፉ ይታወሳል። ዜናው እስከ ተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ ናቸው የተባሉ 5 የምርጫ ክልሎችን በተመለከተ በምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታወቀ። ፓርቲው ክሱን ማንሳቱን የሚገልጽ ባለ 1 ገጽ ማመልከቻ ትላንት ለፌዴራል ከፍተኛ ፍርድ ቤት አንደኛ የምርጫ ጉዳዮች ችሎት አቅርቧል። ችሎቱ መዝገቡን ለትላንት ቀጥሮ የነበረው በክርክሩ ላይ ብይን ለመስጠት ነበር። ባለፈው የካቲት አጋማሽ የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤት የጻፈለትን ደብዳቤ በመጥቀስ 5 የምርጫ ክልሎች ከትግራይ ክልል ውጪ ሆነው በቀጥታ የፓርላማ ምርጫ እንዲካሄድባቸው መወሰኑን መግለጹ ይታወሳል። ውሳኔው የተላለፈባቸው የምርጫ ክልሎችም ሁመራ፣ አዲረመጽ፣ ኮረም ኦፍላ፣ ጠለምትና ራያ አላማጣ የምርጫ ክልሎች መሆናቸውን ቦርዱ በወቅቱ ባወጣው መግለጫ አስታውቋል። የቦርዱን ውሳኔ ተከትሎ ስምረት ፓርቲ በፕሬዝዳንቱ ጌታቸው ረዳ በኩል ተፈርሞ በወጣ ደብዳቤ ውሳኔውን በጽኑ ተቃውሟል። ፓርቲው ህገ መንግስታዊ ስርዓቱን ለማስጠበቅ አስፈላጊውን ህጋዊ ትግል ለማድረግ ቁርጠኛ መሆኑን በወቅቱ በዚሁ ደብዳቤ ገልጾ ነበር። በወቅቱም የቦርዱ ውሳኔ ይፋ ከሆነ ከ3 ቀናት በኋላ ፓርቲው ክስና የእግድ አቤቱታውን ለፌዴራል ከፍተኛ ፍርድ ቤት አስገብቷል። ጉዳዩን የተመለከተው አንደኛ የምርጫ ጉዳዮች ችሎትም ክርክሩ ታይቶ ተለዋጭ ትዕዛዝ እስኪሰጥ ድረስ ቦርዱ አከራካሪ የሆኑ የምርጫ ክልሎችን በተመለከተ የሰጠው ውሳኔ ለጊዜው ታግዶ እንዲቆይ ትዕዛዝ መስጠቱ ይታወሳል። ትናንት ደግሞ ስምረት ፓርቲ 5ቱን የምርጫ ክልሎች በተመለከተ በምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን ለችሎቱ ባቀረበው ማመልከቻ ገልጿል። ፓርቲው በጠበቃው በኩል ባስገባው ማመልከቻ የቦርዱ ውሳኔ መሰረት ያደረገው የፌዴሬሽን ምክር ቤት ውሳኔ ተብሎ የቀረበው ሰነድ ሲመረመር የምክር ቤቱ ምልአተ ጉባኤ የተወያየበትና በህጋዊ ስነ ስርዓት የተደረሰበት ውሳኔ ሳይሆን የምክር ቤቱ አፈ ጉባኤ ከስልጣን ገደባቸው ውጪ የጻፉት ደብዳቤ መሆኑን ተገንዝቤያለሁ ብሏል። የምክር ቤቱ ህጋዊ ውሳኔ ሊባል የሚችለው አባላቱ በምልአተ ጉባኤ ተገኝተው በአጀንዳ ተወያይተውና ድምጽ ሰጥተውበት ሲጸድቅ ብቻ እንደሆነ በዚሁ ማመልከቻ ገልጿል። የአፈ ጉባኤው ደብዳቤም የምክር ቤቱን ህጋዊ አቋም የማይወክልና በምክር ቤቱ አባላት ዘንድ የማይታወቅ መሆኑን ስምረት ፓርቲ እንዳረጋገጠ ጠቁሟል። ፓርቲው አክሎም በአሁኑ ወቅት ክሱን መቀጠል አስፈላጊ ሆኖ ስላላገኘ ነው ክሱን ሙሉ በሙሉ አንስተናል ብሏል። ችሎቱም የክስ ማንሻ ማመልከቻውን በመቀበል መዝገቡ ተዘግቶ ከጉዳዩ እንዲያሰናብተው ፓርቲው ጠይቋል። ችሎቱ በበኩሉ በጠበቃው ውክልና ላይ ከተዘረዘሩ ተግባራት ውስጥ ክስ ማንሳት የሚል ሐረግ እንዳልተገለጸ በመጥቀስ የፓርቲው ፕሬዝዳንት ጌታቸው ረዳ ቀርበው ክስ የማንሳቱን ማመልከቻ እንዲያረጋግጡ ለነገ መጋቢት 4 ቀን 2018 ዓ.ም ጠዋት ቀጠሮ መስጠቱን ማመልከቻውን ለችሎት ያስገቡት ጠበቃ ሙላት ገብረስላሴ ለቃና ተናግረዋል።
ሃርማወር ሃንሰን የምርምር ኢንስቲትዩት በጤናው ዘርፍ የሚከናወኑ የፈጠራ ስራዎችና ምርምሮችን ይበልጥ ማሳደግ የሚያስችል ስምምነት ከወሎ ደብረ ማርቆስና ራያ ዩኒቨርሲቲዎች ጋር መፈራረሙን አስታወቀ። ስምምነቱን የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ ከወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ፣ የደብረ ማርቆስ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሂ ካሳውና የራያ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ታደሰ ደጀኔ ጋር ተፈራርመዋል። የተፈረመው ስምምነት በዋናነት በጤና ዘርፍ የሚከናወኑ የፈጠራ ስራዎችና ምርምሮችን ይበልጥ ለማሳደግ የሚያስችልና ተቋማቱ ያላቸውን አጋርነት ወደ አዲስ ምዕራፍ የሚያሸጋግር ነው ተብሏል። በዚህ መሰረት ስምምነቱ በምርምር ስልጠና የተቋሙን የምርምር አቅም እንዲጠቀሙ እድል የሚፈጥርና በቅንጅት የሚሰራ ሲሆን ሀብትን በጋራ በመፈለግ እንዲሁም የጤና ፖሊሲዎችን በጋራ በማመንጨት በተለያዩ ምርምር ስራዎች ላይ የምርምር መረጃዎችን ማጋራትን የሚያካትት መሆኑ ተመላክቷል። ስምምነቱ ተቋማቱ በሀገር ውስጥ የሚሰሩ የምርምር ፕሮጀክቶችና የፈጠራ ውጤቶችን በጋራ በመንደፍና በማልማት ውጤታማ እንዲሆኑ የሚያስችል ነው ተብሏል። ይህም በየተቋማቱ መካከል ያለውን ትስስር በማጠናከር የተበታተኑ ጥረቶችን ወደ አንድ በማምጣት ለሀገር በቀል እውቀትና ምርምር እድገት ከፍተኛ አስተዋጽኦ ይኖረዋል ተብሎ እንደሚጠበቅም ተመላክቷል።